الله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ወንድሞች እንዳስተዋወቁት ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል መቼም እንደዚህ አይነት ርዕስ ይዘጋጅ ሁሉም ይደሰታል ርዝቁ እንዲሰፋለት ማይፈልግ የለም ነገር ግን ርዝቅ ብዙ አይነት ርዝቅ አለ ርዝቅ የአላህ ስጦታ ነው ከአላህ ስሞች መካከል አንዱ አርዛቅ ለጋሽ ርዝቅ በብዙ መንገድ ይፈሰራል የገንዘብ ርዝቅ አለ የጤና ርዝቅ አለ የልጅ ርዝቅ አለ የዕልም ርዝቅ አለ የአገር ሰላም ርዝቅ ነው የርዝቅ አይነቶች ብዙ ናቸው ትልቁ ርዝቅ ደግሞ ጀነት ነው አላህ ይወፍቀን ዱንያ ላይ ደግሞ ትልቁ ርዝቅ ደግሞ እስላም አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰለም ዱንያን አላህ ለሚወደውም ይለግሳል ለማይወደውም ይለግሳል ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም ዓለም ላይ ያሉት ቁጥር 1 ባለሀብቶች ከአላህ መንገድ ያፈነገጡ ናቸው አላህ ስለወደዳቸው አይደለም ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም ነገር ግን አሉ ነብዩ አለይሂ ሰላቱ ወሰለም ዲንን እስላምን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም ስለዚህ ትልቁ ርዝቅ ምንድነው እስላም ነው በእስልምናችን የምንጠቀም አላህ ያድርገን ዛሬ በርዕሱ ላይ እንደተገለጸው تريد أن يبسط لك رزقك رزق እንዲሰፋ ትፈልጋለህ የሁሉም መልስ አዎ ነው ነገር ግን ምን ይጠብቅብናል ርዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው ላ አብዛኞቻችን ያላወቅናቸው የርዝቅ ሚስጥሮች አሉ የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው ዛሬ ርዝቅን ሰው ሀብቱ እንዲሰፋ ብቻ ገንዘቡ እንዲበዛለት ብቻ ያግበሰብሳል በሐራምም በሐላልም ያግበሰብሳል የዛ አይነት ርዝቅ ግን መጨረሻው የከፋ ነው ውርደት ነው ውድቀት ነው ነገ የውመል ቂያማ ነዳማ ነው ጸጸት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በሐዲስ ላይ አዩሃ الناس እናንተ ሰዎች ሆይ ኢተቁላህ አላህን ፍሩ ወአጅሚሉ في الطلب ርዝቅን በመፈለግ ላይ አሳምሩ فإن نفسا عند نفسكم لن تموت መቼም አትሞትም حتى تستوفي رزقها رزقዋን እስክትሞላ ድረስ የተጻፈላትን ርዝቅ ሳትሞላ አንድ ነፍስ አታልፍም አትሞትም وإن أبطأ عنها ከሷ ቢዘገይም ያ የተጻፈላትን ታገኛለች فاتقوا الله አሁንም አላህን ፍሩ وأجملوا في الطلب ርዝቅን በመፈለግ ላይ አሳምሩ በጥሩ ሁኔታ ፈልጉ خذوا ما حل الله ለናንተ ሐላል ያደረገላችሁን ያዙ ودعوا ما حرم ለናንተ ሐራም የተደረገውን ደግሞ ተውት ሰው ዛሬ ከየትም ፍጪው ዱቄትን አምጪ አይነት አባባል ኪሱን ይሞላል ያግበሰብሳል ነገ ግን ውርደት ነው እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም አራት ጥያቄዎችን እስኪጠየቅ ይላል የመጀመሪያው ጥያቄ
ስለ እድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ الناس ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ እድሜው ረዝሞለት ወሐሱነ አመሉሁ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢሂ ፊማ አብላ ስለ ወጣትነት እድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት እድሜ በእስላም ትልቅ ቦታ አለው። አበባ የሆነ እድሜ ነው። የአላህ ጠላቶች አንተን ሊያጠሙ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት እድሜ እንደፈለገ የሰውን ልጅ የሚነዱበት እድሜ ማለት የወጣትነት እድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ እድሜ ነው። ይህን እድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ ወሻቡን ነሽአ ፊ ኢባደቲላህ ዐዘ ወጀል ወጣት አላህ በሚፈልገው ነገር ላይ እድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ረስተውኛል ብለዋል። የነብዩ ዲን ዘብ ነው ወጣት። የነብዩ ዲን ጠባቂ ነው። የነብዩ ሱና ተከታይ ነው ወጣት። እድሜን ዝም ብለህ አትጨርሰው፣ በእንቱ ፈቶ አታሳልፈው። ዛሬ አንተ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት እድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው ማሻአላህ። ወደ ተወሰከው ሌላ ጥያቄ ያለው ገንዘብ ነው። ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ? ደካማ ረዳህ? ሰደቃ አወጣህ? ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወደ ተወሰከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቅም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ሪዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማድረግበት ሚን አስባቢ ሪዝቅ ከሪዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ ማድረግበት መንፈሳዊ የሆኑ ነገሮች ግን ሪዝቅን የሚያመጡ ነው። በርግጥ ስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል ሚል ዲን አይደለም። ልፋ ድከም። ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን የሚያበረታታ ዲን ነው እስላም። ንጽህናን የአገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለህ ግልጽ ነው። ሚን አስባብ ሪዝቅ ከሪዝቅ ሰበቦች የመጀመሪያው ተውሂድ ነው። ይሄን ልብ ብላችሁ ወቁ። ተውሂድ እንዴት ልትሉ ነው አይደል? ምን ነጋገረው በቁርአንና በሐዲስ ብቻ ነው። ዛሬ ተውሂድ አላህን በብቸኝነት በመገዛት ሪዝቅ ይሰፋል። እኔ አይደለሁም ያልኩት፣ አላህ ነው ያለው። አላህን በብቸኝነት ሲገዛ አንድ ሰው ሪዝቁን አላህ ይባርክለታል፣ ያሰፋለታል። يقول الله عز وجل الله قرآن لي سورة الذاريات لي من عالم وما خلقت الجن والإنس إلا ليعبدون
ጋኔንና ሰውን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸው እኔን ሊገዙኝ ብቻ ነው የፈጠርኳቸው ይሄን ቁርአንያ ብዙ ቦታ ሳስተምር በአገራችን አቆጣጠር 1993 አንድ ፓምፕሌት እጄ ላይ ገባ ያክፍሮት ኃይላት ሙስሊሙ ማህበረሰብን ሊያታልሉበት የበተኗት የጻፏት ፓምፕሌት ናት እሷም ፓምፕሌቱ ላይ አሁን የቀረውት የቁርአንያን ጽፈዋል ምን ብለው ወማ خلقቱል ጂነ ወልኢንሰ ሊያዕቡዱኒ ለከነኝ ስቀራው ምን ጎደለ ኢላ አይደል ምን ማለት ነው ወማ ማ አፍራሽናት አለ ወማ خلقቱ አልፈጠርኩም አልጂን አጋንንት ወልኢንስ የሰው ልጅን ኢላ ወታ ስትነበብ ሊያዕቡዱኒ እኔ ሊገዙኝ አልፈጠርኩም የሰው ልጅንም ሆነ ጂንን እኔ ሊገዙኝ አልፈጠርኩም ብሏል ያው አላህ ራሱ ስለዚህ ማን ነው ኢየሱስ ነው ኢሳ ነው አሉ ያክፍሩት አይላት አያችሁ ማዕናው እንዴት እንደሚያበላሽው ምን ስለወጣች ኢላ አላህ ግን ምን አለ ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱኒ አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸው የፈጠርኳቸው ለኔ ባሪያ እንዲሆኑ የኔን አምልኮ እንዲፈጽሙ በብቸኝነት እንዲያመልኩኝ በኔ ላይ እንዳጋሩብኝ የፈጠርኳቸው ለሌላ ዓላማ አይደለም ማለት እነሱ ግን ሙስሊሙ አያውቅም ወይ ምን ሸውደዋለን አረበኛ ጽፈን ብለው ኢላ ምትለውን አወጡና ኢየሱስ ነው ሌላ ሊገዛ አይደለም ይሄው ይያለ ነው ብለው ለማታለል ሞከሩ አይሳካም ቁርአኑን ያወረደው ማን ነው الله إنا نحن نزلنا الذكر وإنا له لحافظون مجسجون ممكرون سون كتمت ودكن كتنكت ودا برهان كتعلم ودا برهان كتنكت ودا دستا يمياوطون يا عالم برهان يونون قرآن إنيا وردنوال إنيا ونطباقي بلوال مانم قرآن ليبكل ليابلاش ميمتا عندم سينور طباقي مانو الله ነው ቁርአንን የሚጠብቀው قل موتوا بغيظكم እንደ ተቃጠላችሁ ሙቱ እንጂ አይሳካላችሁ ይሳካል አይሳካም ከዛ አላህ ምን አለ ما اريد منهم من رزق وما اريد ان يطعموني ከነርሱ ምንም ሲሳይ አልፈልግም ሊመግቡኝም አልሻም ان الله هو الرزاق እርሱ ነው ሰጪው ለጋሹ ذو القوة المتين የብርቱ ኃይል ባለቤትም እሱ ነው አለ አላህ ማን ነው ረዛቁ አላህ ነው በምን ተውሂድን ስትይዝ አላህን በብቸኝነት ስትገዛ አላህ ርዝቅህን ያሰፋዋል ተውሂድ የያዘ ሰው ማን ነው የሚጠጋው አላህ ነው ሲደሰት አልহামዱሊላህ ሲቸገር ያ ረብ ይላል ከአላህ ውጭ ማንንም አያውቅም የአላህ ባሪያ ነው ስለዚህ የመጀመሪያው የርዝቅ ሰበብ ተውሂድ አላህን በብቸኝነት መገዛት የተውሂድ ጉዳይ ቀላል አይደለም ወንድሞች ልንጨነቅለት ሊያሳስበን የሚገባ ጉዳይ ነው ነገ የውመል ቂያማ ምን ንድነው በተውሂድ ነው ተውሂዱ የተበላሸበት ሰው ዱንያ አኺራ ይበላሽበታል ተውሂዱ ያማረለት ሰው ወንጀል እንኳን ሰርቶ ጀሃነም እንኳን ቢገባ ተውሂድ ያለው ሰው መጨረሻው የት ነው ጀነት ነው መጨረሻው ጀነት ነው አላህ ከጀሃነም እሳት ይጠብቀን ሁለተኛው የርዝቅ ሰበብ የቆጠራችን ሁለተኛው የርዝቅ ሰበብ الصلاه ሰላት የርዝቅ መክፈቻ በር ነው ቁልፍ ነው አላህ ምን አለ ወአሙር አህለከ ቢሰላቲ ቤተሰብህን በሰላት እዘዝ واصطبر عليها በሷላይም ጽና ታገስ لا نسألك رزقا ሲሳይን አንጠይቅህም نحن نرزقك እኛው እንረዝቅሃለን አለ والعاقبة للتقوى መጨረሻም አላህን ለሚፈራ ነው ሰላት የርዝቅ መክፈቻ ነው ሰላት የመንፈስ እርካታ ማግኛ ነው ሰላት የደስታ ምንጭ የሚገኝበት ነው ሰላት የሌለው ሰው ባዶ ነው ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው ሰላትን ጠብቅ ሐሳብ ጭንቀት ይወገዳል
ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪህና ቢሰላህ ቢላል ባክ በሰላት አሳርፈን ሰላት ሲሰግዱ ሁሉን ነገር ይስተካከላል እንደው ሐቂቃ እንነጋገር አሁን መግሪብ ከሰገድን በኋላ የተሰማን ደስታ ሰላት ሰግደንና ሳንሰግድ አንድ ነን والله ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ ልዩ ስጦታ ደስታ አለ እስር ቤት ላይ ሆነን አንድ ሰው መጣና እከለ ያለው አቤት ሰላት ጀመርካል አልጀመርኩም والله አንተ መቼ ማሰግድም አለ ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼ ማትገዛ እስር ቤት ሆነን ሰላት ማይሰግዱ ሰዎች والله እንቅልፍ የላቸውም ለሊቱን በሞላ ወክ ያረጋሉ እዛው ቤት ውስጥ እንደ መጋዘን ነገር ነው ወክ ያረጋል ለምን እንቅልፍ የለም ጭንቀት ነው ሰላትስ ደስታ ያመጣል ስለዚህ ቤተሰብን በሰላት እዘዝ የሚጠበቅብህ ነው በአላህ ትእዛዝ ላይ አድርጋቸው ርዝቁ ከማን ነው ከአላህ ነው የሆነ ነገር ሲባል ሰላት ከተውክ ነው ስራ መስራው ሰላትን አተው من ترك لله شيئا عوده الله خيرا منه لا الله ብሎ አንድ ነገር ነው አላህ የተሻለ ይተካልሃል አላህን ያስቆጣ ነበር ትተዋል አላህ የተሻለ ያመጣልሃል ስለዚህ ሰላትን አጥብቀያስ በአላህ ማመን አላህ መኑባቸው ባሉት ነገር ባጠቀላይ ማመንም ርዝቅ በረካ አለው ولو ان اهل القرى امنوا واتقوا لفتحنا عليهم بركات من السماء والارض ولكن كذبوا فاخذناهم بما كانوا يكسبون ولو ان اهل القرى يكتموا سووች على الله آمنوا واتقوا بامنونا بتتنققوا نور على لفتحنا عليهم بركات من السماء والارض كسماين كمدرم بركاتوچن بكفتنلاچو نبرال ولكن كذبوا ነገር ግን አስተባበሉ فاخذناهم بما كانوا يكسبون ሲሰሩት በነበረው ኃጢያት ያዝናቸው አለ አላህ Subhanahu Wa Ta'ala በአላህ ስታምን በረካው ይከፈታል አራተኛው የርዝቅ መክፈቻ አብዛኞቻችን የዘነጋ ነው በዚያው አራተኛው ክፍል ላይ ምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ ምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው እሱም ዱዓ والله ዘንግተናል ልናደርግ እንችላለን ስናደርግም በغفላ የቂን ሳይኖረን አላህ Subhanahu Wa Ta'ala ሳንተማመንበት ምን እናደርገው አንዳንዱ ዱዓ ሲያደርግ ቀልቡ የለም አላህ ደግሞ ልብህን ይፈልጋል እህቴ ልብሽን አላህ ይፈልጋል ቀልባችንን አላህ ይፈልጋል ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግሳል ጭንቀለ ያ ረብ በል ሀብታም ጌታ እኮ ነው የምትጠይቀው ዛሬ ሰጠው ነገ ይቅርብ የሚልብ አይደለም በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥ የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው አንድ ቁርአን ላይ ቆይታ እናድርግ እስቲ ሱረቱ አሊ ኢምራን ላይ የመርየምን ታሪክ የእናቷን የሐናንና ከዘከሪያ ጋር የነበረው ታሪክን ትንሽ ቆይታ እናድርግበት ሱረቱ አሊ ኢምራን ላይ መርየም አለይሂ ሰላም የተወለደችበትን ታሪክ የሚናገር ነው ሐና የኢምራን ባለቤት ኢሳን ተወልዳለች ወንድ ልጅ ተወልዳለች ተብሎ ሲጠበቅ በኒ እስራኤሎችም ሲጠብቁ ምን ሲሉ አላህ የራሱ ፍላጎት የሚቀድም ነውና ማን እንድትወለድ አደረገ መርየም እንድትወለድ አደረገ በወቅቱ በነበረው ህግ ደግሞ ቤተል መቅደስ ላይ አገልጋይ ሆኖ ማን ነበር ወንዶቹ ነበሩ ያንን ታሪክ እንመልከት إذ قالت امرأة عمران ربي የኢምራን ባለቤት ሐና ጌታዋን እንዲህ ባለች ጊዜ ነበረውን አውሳይና
ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንት ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ማ ፊ በጥኒ ሙሐረረን አለች፣ ከስራ ነፃ የሆነ ሲሆን ፈተቀበል ሚኒ ከኔም ተቀበል፣ ኢነከ አንተ ሰሚዑል ዓሊም አንተ ሰሚዑም አዋቂውም አንተ ነህና ባለች ጊዜ የነበረው ለህዝቦች አውሳ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለማ ወضعتها የወለደቻት ጊዜ መጀመሪያ ሆዷ ላይ ሆና ነው የተሳለችው። ቃለት ረቢ ጌታዬ አለች ኢኒ ወضعتها انثى እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወضعت አላህም የወለደችውን አዋቂ ነው። መጀመሪያም ሳትወለድ በፊትም አላህ ያውቃል። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም። ወኢኒ ሰመይቱሃ መርየመ እኔም መርየም ብዬ ስም አወጣሁላት ሰይሜያታለሁ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔም እሷንም ዝርያዋንም ከተረገመው ሰይጣን ባንተ እጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሚሕራበ ዘከሪያም በእርሷ ላይ በሚሕራባ በገባ ቁጥር ወጀደ ዒንደሃ ሪዝቃ እርሷ ዘንድ ሲሳይን አገኘ። ሲሳዩ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። አገራችን ያለው የሆነ ምርቶች አሉ አይደል? ወቅት አላቸው አይደል? የሚመጡበት እሸት ምናምን ጊዜ አላቸው። እሷ ጋር በቃ በማይጠበቅበት ሰዓት ላይ ይገኛል። ይሄንን ሲያገኝ ዘከሪያ አለይሂ ሰላም ቃለ ያ መርየሙ አንቺ መርየም ያላት አና ለኪ ሃዛ ላንቺ ከየት ነው ይሄ አላት። ቃለት ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው አለች። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አላህ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው የሚሰጠው ይሰጣል አለች። ካልኩሌት ሳይደረግ አላህ ያለ ገደብ። የዚህ ጊዜ ዘከሪያ አለይሂ ሰላም ልጅ የለውም። እድሜያቸው 100 ደርሰዋል። የሚስቱ እድሜ 99 ደርሰዋል። ሚስቱ መሃን ናት። ነብይ ከሆነ ለምን ልጅ አላገኘም? ካፊሮቹ ዘከሪያን የሚያስተባብሉት በዚህ ይጋፈጡታል። ይህንን መርየም ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ አላህ እኮ ባሪያዎችን ሲለግስ ያለ ገደብ ነው፣ ያለ ድካም እንደፈለገ ነው። ሂሳብ ካልኩሌት አያስፈልገው። ሁናሊከ ደዓ ዘከሪያ ረበሁ እዚያ ዘንድ ዘከሪያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኛል። ኢነከ ሰሚዑ ዱዓ አንተ ጸሎትን ሰሚነህና ዱዓን የምትቀበል ሰሚነህ። ወዲያውኑ ዘከሪያ ዑለማዎቹ ሲናገሩ ዘከሪያ ምን አሉ? እስከ ዛሬ የት ነበርኩኝ? አላህ ያለ ሂሳብ ያለ ገደብ እየለገሰ እኔ የት ነበርኩኝ? አላህ ጋር ለመኑት። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚርሓብ ጸሎት ማድረሻ ክፍል ውስጥ ሆኖ ቆሞ ዱዓ ሲያደርግ አላህን ሲማጸን መላእክት ጠራችው። አነላህ ዩበሽሩከ ቢያሕያ አላህ በያሕያ ሕያው በሆነ ቃል ማለት ነው። ሙሰድቀን ቢከሊመት ሚነላህ ከእርሱ በሆነ ቃል አላህ ያሕያን በርግጥ ላንተ ያበስረሃል። ስሙን ማን አውጥቶ? አላህ አውጥቶ በያሕያ ከአላህ በሆነ ቃል የሚያረጋግጥ የአላህን ቃል የሚያረጋግጥ ያሕያ የተባለ ልጅ አላህ ይለግስሃል። ወሰይደን ወሐሱረን ወነቢየን ሚነ ሷሊሒን ድንግልም ከደጋጎችም ነቢይም ሲሆን አላህ ይለግስሃል ያበስረሃል። የዚህ ጊዜ ዘከሪያ እድሜያቸው ሄደዋል።
ሚስታቸው መሃል ነበረች አው አላህን ለመንከር አላህ ሰሚ ነው ተቀባይ ነው ባሪያዎችን የሚቀበል ሲረዝቅ ሲሰጥ ምንም ሳይሰስት የሚሰጥ ጌታ ነው ይሰጣል ሲባሉ قال ربي ጌታዬ አለ አና يكون لي غلام እንዴ ለኔ ልጅ እንዴት ይኖረኛል አለ وقد بلغني الكبر እድሜዬ አርጅቼ ሳለ አለ وامرأتي عاقر ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል قال كذلك الله يفعل ما يشاء እንደዚህ ሆኖ አላህ የሚሻውን ነገር ይሰራል በካልኩሌት አይደለም አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል ሐዋን ከአደም ያጎን ፈጠረ የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ ኢሳና አለይሂ ሰላም ከናቱ ብቻ ፈጠረው የሰው ልጆች በአራት አይነት መንገድ ተፈጥረዋል ምን ይሳናል እንደ አላህ ግን እኛ ደከመ ዘከሪያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው قال ربي اجعل لي آية ጌታዬ ለኔ ምልክት አድርግልኛል قال آياتك ألا تكلم الناس 3 أيام إلا رمزا ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው واذكر ربك كثيرا وسبح بالعشي والإبكار ጌታህን በብዙ አውሳ በማታና በጧት አወድሰው አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም ምንድነው የሚያስፈልገው ተስቢህ ዚክር አላህን ሁሌ ማውሳት ምስጋና ይገባ አንተ ባሰጠኝ ማን ይሰጠኝ ነበር ሱብሃንአላህ አልহামዱሊላህ አላሁ አክበር ሁሉ አላህን ማውሳት አላህ ይጠብቀንኛስ ትንሽ ኪስ ሞላሲን ከፈርድ ሰላት ይሸሻል ከሰላት ይሸሻል ከዚክር ይሸሻል ከዱዓ ይሸሻል ኸይር ነገር ከመስራት ይሸሻል ያ አይደለም ይጠብ አላህ ዘንድ ጠንካራ መሆን ስለዚህ አላህ ባሪያዎችን ይረዝቃል አላህ ሀብታም የሆነ ጌታ ነው ሐዲስ አልቁርስ ላይ ነብዩ አለይሂ ሰላቱ ወሰላም አቢ ዘር الغفاري ባስተላለፉት ላይ قال الله تعالى ብለው በተናገሩበት ላይ ያ ኢባዲ ይላል ሙሉን አላወራውም ከዱዓ ጋር የተያዘው ያ ኢባዲ እናንተ ባሪያዎች ወይ لو ان اولكم واخركم وانسكم وجنكم የእናንተ መጀመራችሁ ከአደም ጀምሮ ያለው ሰውም ጂኑም እስከ መጨረሻ ያለው እስከ የውመል ቂያማ قاموا في سعيد واحد አንድ ትልቅ አደባባይ ላይ ሁሉም ቢቆምና فاسالوني ሁሉም አጃውን ቢጠይቀኝ فاعطيت كل انسان مسالته ለሁሉም በመንደ ጥያቄው ብሰጥ ኢልም ይጠይቃል አፋይ ይጠይቃል ልጅ ይጠይቃል ገንዘብ ይጠይቃል ማይጠይቀው ነገር የለም የሰው ልጅ ሀጃው ብዙ ነው ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ ما نقص ذلك مما عندي እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም الا كما ينقص المخيط اذا ادخل البحر ልክ መርፌ ባህር ውስጥ ገብታ የምትቀንስ መጥፌ ባህር ውስጥ አይደለም መርፌ ባህር ውስጥ አይደለም ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል አላህ ሀብታም ነው ጌታ ነው ለጋሽ ነው ስለዚህ ተቸገርክ ያ ረብ በል ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምነው ረጅም ነገር ለምን አላህ ሀብታም ነው ያ ረብ እንደ አንድ ስቱዲዮ ስጠኝ አትበል አላህ ለጋሽ ነው ሰፊ ለምነው ጀነትን ስትጠይቁ ጀነቱል ፊርደውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቁን ጀነት ታዲያ ዱንያ አላህ ለጋሽ ነው ወላሂ አላህን ሰፊ ነገር ለምነው ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለል ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው በእስልምና ላይ እንድትጸና ዱዓ አድርግ በሰላት ላይ እንድትጸና ዱዓ አድርግ በዚክር በዱዓ እንድትጸና ዱዓ አድርግ ኸይር ነገር ላይ እንድትጸና ዱዓ አድርግ ያን ስታደርግ ዱንያ አኺራህ ይሟላል ለዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል بين السجود بين سجدتين በሁለት ስጁዶች መካከል ላይ
ቁጭ ብለን የምናደርገው ዱዓ አለ። ረቢ እግፊር ሊ ወርሐምኒ ወህዲኒ ወርዙቅኒ እንላለን። ጌታዬ ማረን፣ እዘንልኝ፣ ትክክለኛው መንገድ ምራን፣ ለግሰኝ። እስቲቃማ ጽናት፣ እዘንልኝ፣ ማረኝ። ይሄ መለየት የለበትም። ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድነው? ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበ ናር። ጌታችን ወይ በዱንያ ሐሰና። የዱንያ ሐሰና ማን ነው የሚነግረኝ? ሐሰና እኮ ነው የተባለው። የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና ዒልም፣ ቤት፣ ጥሩ ሚስት፣ ጥሩ ጎረቤት፣ ጥሩ ባል፣ ጥሩ ልጅ፣ ሀብት ምናምን ሁሉም ይካተታል። ወፊል አኺረቲ ሐሰነተን በአኺራም ሐሰና። የአኺራ ሐሰና ምንድነው? ጀነት ነው። ወቂና አዛበ ናር ከእሳት ቅጣት ጠብቀን፣ ሁሉንም ያካተተች። ስለዚህ አራተኛው ዱዓ ነው። አምስተኛው ከርዝቅ ሰበቦች መካከል ዛሬ የምናየው አተወኩል፣ በአላህ መመካት። ተወኩል የኢባዳ ትልቁ ኢባዳ ተብሎ የሚጠራው ልቡል ኢባዳ ተወኩል ዛሬ ከኛ ተገፈፈ። ሀብት ሲመጣ በሀብት ትመካለህ፣ ስልጣን ሲመጣ በስልጣን፣ የኔ ዘር የኔ እንትን አትበል። በማን ትመካ? በአላህ ተመካ። ፊርዓውን ከኔ በላይ እኮ አለ። አላህ አዋረደው አላዋረደው? ሙሳ ደግሞ ወደ ማን ተጠጉ? ወደ አላህ አይደል? ፊርዓውን ሲያሳድዳቸው ፊት ለፊታቸው ቀይ ባህር አለ፣ ከበስተጀርባቸው ፊርዓውን ከነሰራዊቱ አለ። ያ ሙሳ ኢና ለሙድረኩን አሉ የሙሳ ህዝቦች። ሙሳ ወይ ተደረሰብን እኮ አስጨረስከን አሉ። ከላ በጭራሽ አሉ። ኢነማ ያ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አላህ ወደሱ የተደገፉትን ወላሂ አሳፍሯቅ በጭራሽ። በል ሙሳው እንግዲህ ያችን ያስካት ዘንጋለች ዱላ አለቻቸው፣ ባህሯን ቸብ አርጋላቸው። ባህሩን ሲመቱት ድልድዩን 12 ቦታ ተሰነጣጠቀ። 12 ጎሳዎች ነገዶች ነበሩ ይባላል። በዛው አለፉ። አላህ ቀላል ነው። ኢብራሂም አለይሂ ሰላም ለወራት የተቀጣጠለ እሳት ላይ አስፈንጥረው ወረወሯቸው። ጌታዬ ወይ አንተ በሰማይ ብቸኛ ተመላኪ ነህ፣ በምድር ላይ ብቸኛ ባሪያህ ነኝ፣ አንተን ምገዛ፣ ካንተ ውጭ ማንም የለኝም፣ ድረስልኝ። ጅብሪል ላግስላቸው፣ በጭራሽ አንተም ፍጡር እኔም ፍጡር። ከማን ነው የምጠብቀው? ከአላህ። ሐስቢየላህ ወኒዕመል ወኪል። አላህ በቂ ነው፣ ምንኛ ማረ መመኪያት ነው። አሁንም ሐስቡነላህ ወኒዕመል ወኪል። በቂያችን ማን ነው? አላህ ነው። ማንም ቢያስብ የፈለገውን ተንኮል ፓርላማ ላይ ቢሰባሰብ የፈለገውን እቅድ ቢያወጣ ወላሂ መመኪያችን አላህ ነው። ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን። ኩለማ አውቀዱ ናረን ሊሐርብ፣ ሁልጊዜም ለጦርነት እሳት በለኮሱ ቁጥር የሚያጠፋው ማን ነው? አላህ። ሱረቱል ማኢዳ ላይ እንደተናገረው የፈለገ ተንኮል ቢሰሩ ምን ሲሉ ጠባቂያችን ማን ነው? አላህ ነው። ወላሂ ማንም አይሳካለት። ኢብራሂምን ያ የተቀጣጠለ እሳት ዑለማዎቹ ሲናገሩ ሰማይ ላይ የሚበሩ አዋፍን ጭምር የሚጠልፍ የሆነ ከርቀት ነው አስፈንጥረው የለቀቋቸው። አላህ ወደሱ የተጠጉትን ማውና ያሳፍርምና ለእሳት ትእዛዝ ላከላት። ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም፣ በኢብራሂም ላይ ቀዝቀዝ በይ፣ ቅዝቃዜው ማዛ እንዳደርግ፣ ወሰላመን ሰላሙኝ አላ ኢብራሂም፣ በኢብራሂም ላይ ብሎ አላህ አሳጠሩ። እስቲ አጥንቱ ተርፏል ሰው ብሎ ሲመጡ ኢብራሂም ምንም ሰውነታቸው ሳይነካ አላህ ነጃ አላቸው። በአላህ መመካት። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ በአንድ ወቅት በአላህ ላይ የሆነ ጦርነት ላይ ሄደው ሲመለሱ ነብዩ እንዳናስቸግር ብሎ ገለል ብሎ ተቀመጡላቸው፣ እንዳንረብሻቸው ብሎ። ነብዩ ትንሽ እንቅልፍ ሸለብ አርጓቸው ሰይፋቸውን አንጠልጥሎ ባሉበት ሰዓት አንዱ ሙሽሪክ መጣና ሰይፉን መዘዘና
ነብዩ አንገት ላይ አስቀመጠና ያ ሙሐመድ ማን يمنعك مني ሙሐመድ ወይ ከኔ ይከላከልልህ ማን ነው አላት የኛ ባህሪ ምን ይሁን በአላህ ከነብዩ አንደበት ያ አላህ ስም ሲወጡት እስቲ ሳሉት አስቡት አላህ ነው አሉት ወደቀ ከጁ ነብዩም ይዘው ከኔስ ማን ይከላከልልሃል አሉት አላህ አናቅ ማናቅ እንደው አውፍታ ቸርነት ጥሩነት ካልሆነ ቃል አስገቡት በሳቸው ላይ እንዳይዘምት ከሳቸው ጋር ጦርነት የሚዋጉ ጋር ከነሱ ጋር እንዳይተባበር ቃል አስገብቶ ለቀቁት አዛኝ ናቸው የሚበቀሉ ነብይ አይደለም በአላህ መመካት ሲባል አስተሳሰባችንን እናስተካክል ተወኩል ሲባል ሰበቦች አሉት አንዳንድ ሰው በአላህ መካለው ስራ አይሰራም ምን አይልም እኔ በአላህ መካለው ላ ሰበብ እኮ አለ ሰበብ ማድረስ ካደረስን በኋላ ጠቅለል አድርገን ወደ ማን እናዞረው ወደ አላህ አንድ ሐዲስ ልንገራችሁ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለው አንኩም ተወከልቱም አለላህ እናንተኮ በአላህ ላይ ሐቅ ተወኩልህ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር ከማ يرزق الطير عوافن ወፍን እንደሚረዝቅ ተغدو حماسا ጧት ስትወጣ ባዶ ሆዷን ትወጣለች ወተሩሁ ቢጣናን ስትመለስ ደግሞ ሆዷን ሞልታ ትመለሳለች አያችሁ ጎጆዋ ላይ ስትወጣ ባዶ ናት የፈለፈለቻቸው ጫጩቶች ሚርቧቸዋል ወጣች እህል በረንዳ በጧት ጤፍ አለ ስንዴ አለ የሆነ ምስር አለ በወጣች በማን ግን ተመክታለች በአላህ ግን ምንድነው የሚያሳየው ሰበብ አድርሳለች አልደረሰችም ወፏ እዛው ጎጆዋ ላይ ተቀምጣለች እንዴ ሄዳለች አልሄደች እንዳሉት ወጣች ሄደች ስትመለስ ግን አላህ ሆዷን ሞልቷት መለሰት በአላህ ተመክታ ወጣች ስለዚህ ነጋዴ ልብስ ከሆነ አስተካክለ ተሰቅላለህ ሌላ መቃዎችን ታመቻቸል በጧት ትወጣለህ በጧት የሚወጡት ነብዩ ዱዓ አርገውላቸዋል ማታ በጊዜ የሚመለሱት ታስተካክላለህ ይሄ የኔ ሰበብ ነው ጌታዬ ርዝቁን አንተ ካላመጣ ማንንም ሊያመጣልኝ አይችልም ወደ ማን ዞራለህ ወደ አላህ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ አላህ ሚዕራጅ ላይ እኮ ከመካ ወደ ቤተል መቅዲስ ባንዴ እንደወሰዳቸው መውሰድ ይችላል ግን ትምርት ሊሰጡን ስትራቴጂዎችን ቀየሱ የሚደበቁበት ዋሻ አመቻቹ መንገድ የሚያመላክታቸው ሰው የመንገድ ጓደኛ መረጡ አቡበከር ከዛስ ነብዩ ጋሩ ሰውሩ ላይ ተደበቁ ምግብ የሚያመላልስ እንዳይጠረጠር የአቡበከር ልጅ አስማ እርጉዞና ትንቀሳቀሳለች የአቡበከርኛ ያ መንገድም እንዳይታወቅ ደግሞ ፍየሎችን ያሰማራል አብዱላህ አቡበከር ልጅ ማታ ከረሱልና ሰለላሁ ዐለይሂ ወሰለም ከአቡበከር ረዲየላሁ ዐንሁ ጋር ያድራል ኢንፎርሜሽን ይነግራል ጧት ጎህ ከመቅደም ፊድና ይተኛል መካ አደር ያስመስላል ቀን ከሙሽሪኮች ኢንፎርሜሽን ይሰበስባል አያችሁ ያ ሁሉ ስትራቴጂ ከቀየሱ ምን ካሉ በኋላ ወደ ማንዞሩ ወደ አላህ اللهم اخرجني مخرج صدق وادخلني مدخل صدق ጥሩ አወጣ ጥሩ አስገባኝ ብሎ ወደ አላህ ዞሩ ሐኪም ቤት ስትሄድ ሰበብ ነው የሚያድነው ማን ነው አላህ አለዛኔ በአላህ መካለው ብለ ባቡር መንገድ ላይ መኪና አስፋልት መሃል ላይ የነደፍ ለፍት የመጣ ይቆማል ይሸሻል አይሸሽም ምግብ ቀረበልህ እጅን አውጥተው ወደ አፍ ማድረግ ሰበብ ነው አይ በአላህ ነው መመካው ምግቡ አፌ ላይ ግባ ብሎ የሚያየው አለ የለም ሰበብ ያስፈልጋል ነገር ግን በሰበብ አትደገፈም የምትደገፈው በማን ነው በአላህ ነው ልክ እንደ ሰውየው ምን አላቸው ያ ሼህ አቤት አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው ዱዓ ያረጋሉ አንድ አመት የለም 2 አመት ሆነ እንደው አሉና ጠርተው እንደው ባለቤት ማህፀኗ ሰላም ነው ምናልባት ማሃን ምናም ኮነሽ ሲሉ ባለቤት ይሉኛል እንዴ መቻ ገባው አላቸው ይገኛል እንዴ ሊሳገው ደስ ያደለ ሰበብ ልታገባ ትፈልጋለህ እህቶችን ታማክራለህ ምታወቅ ምን ትላለህ ከዛስ በማን ትመካለህ በአላህ ወሻዊሩሁም ፊል አምር አላረ በነገር ላይ አማክራቸው አለ ሰሃቦችን فاذا عزمت يوسك ጊዜ فتوكل على الله بالله ተመካ ومن يتوكل على الله فهو حسبه بالله ممكا الله በቂው ነው ሌላኛው የርዝቅ ሰበብ ተቅዋ አላህን መፍራት
አላህን ፍራ አላህ ይረዝቅሃል በሐራም ለመገስበስ ለመሰብሰብ አትሩጥ አላህን ፍራ አላህ ይረዝቅሃል ወላሂ ይሁን ነገር አላህን ፈርተተው ፌክ ነው ተወው ግንትር ነው የሚባለው በእኛ ቋንቋ ግንትር ይባላል ፌክ ነው የምናውቀው ተወው አላህ የተሻለ ይረዝቅሃል ومن يتق الله አላህን የሚጠነቀቅ አላህን የሚፈራ يجعل له مخرجا موجا ቀዳዳውን አላህ ያበጃጅለታል ويرزقه من حيث لا يحتسب رزقንም ካላሰቦት አላህ ያመጣለታል ሱብሃንአላህ ካላሰቦት በምን አላህን በመፍራት اتق الله حيثما كنت አላህን ፍራ የትም ቦታ ብትሆን ቻይና ሞንክ ዱባይ አሜሪካ ሞንክ አውሮፓ አገር ውስጥም ከአገር ውጭ በቀንም በጨለማ ሰዋይ አላየ የትኛውም ቦታ አላህን ፍራ አላህ ያኛል ሲል እኮ ነው ሰው እያንዳንዱ በጥንቃቄ አለዛ አለቀ ያለ የሆነ ቦታ ተመድቧል አሰሪው ካለ ይሰራል ከሌለስ አይሰራም አላህን የሚፈራስ አላህ አለ ሁሌ ያኛል ይላል አንድ ንጉስ አንዷን ሴት ዝሙት ሊሰራባት ሁሉንም በር ዝጋላት ሁሉንም በር ዘጋች ሁሉንም በር ሲዘጋ ሁሉንም ዘጋሽ አላት አዎ ግን አንድ በር ቀረኝ አለች የትኛው በር አላት የአላህ በር ሱብሃንአላህ አላህን ስፈራ ነገሮችን አላህ ያስተካክልልሃል ጀብሎ የሚባል ንግድ ታውቃላችሁ ጀብሎ ምንድነው ሱቅ በደረቴ አይደል ኢራቅ ላይ አንድ ሱቅ በደረቴ የሚሰራ አህመድ የሚባል ሰው ነበር አንዷ ሌባ ወይም ማፊያ ልበላት ጠራችውና ና ልግዛለች እሺ ብሎ ሲመጣ አስገብታ በርዘግታ በል ከኔ ጋር መተኛ ከሆነ ተኛለህ ዝሙት ፈልጋ አለዛ አሳስረሃለሁ ጨውሄ እንዲያረገኝ ብያለሁ ሱብሃንአላህ እንቢ ካለ ስሙ ልታጠፋ ነው ታዳ ካንቺ ጋር እንዴት እንደዚሁኝ አንዴ ልታጠባናት እሺ አለች ገባና ይላሉ ዘው ከተጻፈው ጋዜጣ ላይ ነው አይነ ምድር አለ አይደል ቆሻሻውን ካካውን ለቀለቀ ሰውነቱ በዱላ እየደበደበች አባረረችው ምን ይላሉ ይህ ሰው ሲሞት ጀናዛው ሚስክ የሚያክል ሽታ ነበር የሚሸተው ሱብሃንአላህ ሐራም ላይ ላለመውደቅ ያደረገው ነገር ከሞተ በኋላ ግን አላህ በዚህ ቀየረለት አላህን መፍራት የተሻለን አላህ ይተካልሃል አላህን በያለበት ቦታ ላይ እንፍራ ዛሬ ሰው አላህን ስላፈራ ነው የአላህን ኃያልነት አላወቀም የአላህን ታላቅነት ስላላወቀ የፈለገውን ሥራ ያስራ ከሱ በላይ ግን አላህ አለ ወላሂ አላህ አለ ስለዚህ በየትኛውም ቦታ አላህን እንፍራ አላህ ያሳካልናል ዱንያ አኺራን አላህ ያሳምርልሃል ጭንቀትን አላህ ያስወግድልሃል አላህን ብቻ ፍራ من ترك لله شيئا عوده الله خيرا منه ሌላኛው የርዝቅ ሰበብ كثرة الاستغفار استغفار النابዛ ርዝቅ ይመጣል ለምን ርዝቅ የሚጠባው በወንጀል ነው ወንጀል በሰራን ቁጥር አላህን ባመፀን ቁጥር ርዝቅ ይጠባል አላህን ምህረት ስንጠይቅ ወደሱ ስንጠጋ ደግሞ ርዝቃችን ምን ይላል ይሰፋል አላህ ቁርአን ላይ እንደተናገረው በነብዩላህ ኑህ አለይሂ ሰላም አንደበት እንደተናገረው ኑህ አለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ አደረጉ ለይለን ወነሃር በቀንም በሌሊት በአንደበታቸውም እየገለጹ በመልእክት አንሰማም ሲሏቸው አላህ አንድ ነው ያሉ ዳዕዋ አደረጉ አላህ የሚባል ነገር መስማት ማየት ማንፈልግም ብለው ወሰክሸው ሲያበሁም ፊቶቻቸውን ሸፈኑ በልብሳቸው ካዳረጉላቸው ዳዕዋ ማከል فقلت አልኳቸው استغفروا ربكم ጌታችሁ ምሕረት ጠይቁ ወደ ጌታችሁ ተመለሱ انه كان غفارا እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው ሙባለጋ ነው غفارا ይሄን ካደረጋችሁ يرسل السماء عليكم مدرارا ከሰማይ በተከታታይ ዝናብን ይለግሳቸዋል ويمددكم باموال وبنين በገንዘብም በልጅም አላህ ይለግሳቸዋል
ويجعل لكم جنات ويجعل لكم أنهارا جرتوچنم አትክልቶችንም አላህ ያደርግላቸዋል ለዚህ ነው ሐሰን አልበስሪ ረህመቱላህ ዐለይሂ አንዱ መጥቶ አላህ ገንዘብ እንዲሰጠኝ ሀብታም እንዲያደርግልኝ ዱዓ አድርግልኝ ስላቸው ኢስቲግፋር አብዛሉት ሄደ ሁለተኛው መጣ አላህ አገራችን ድርቅ ነው ዝናቡን እንዲለግሰን ዱዓ አድርጉልን አላቸው ኢስቲግፋር አብዛሉት ሄደ ሶስተኛው መጣ ልጅ የለኝም ልጅ እንዲሰጠኝ ዱዓ አድርጉልኝ አንተም ኢስቲግፋር አብዛ ሲሉት አጠገባቸው የተቀመጠ ሰው ነበርና ያም ሲመጣ ኢስቲግፋር ኤም ሲመጣ ኢስቲግፋር ጉዳዩ ምንድነው አሁን ያልኳችሁን የቁርአን አያ አልሰማህም አላህ ኢኽባራን عن نبيه نوح عليه السلام نبي الله نوح عليه السلام አስመልክቶ የተናገረው فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال وبنين ويجعل لكم جنات ويجعل لكم انهارا سبحان الله ጅሮቶችን አትክልቶችን ገንዘብ ልጆችን ከሰማይ በተከታታይ ዝናብን በእስቲግፋር ምክንያት ሰጣቸዋል يقول الرسول عليه الصلاه والسلام من حديث عبد الله بن مسعود عبد الله ابن عباس بزغبت حديث لاي من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارن ሙጭኝ አድርጎ በየጊዜው ያ ረብ ማረኝ ምሕረት ለግሰኝ ደካማ ነኝ ጥፋተኛ ነኝ ብሎ አላህ ሁሉ ጊዜ ምሕረት የሚጠይቅ ሰው ሐሳብ ጭንቀቱን አላህ ያስወግድለታል ክራውድ የሆነበት ነገር ካለ ያስተካክለዋል እዚህ ጋር ግብር ታክስ ምናምን አጨናንቋል ወደ አላህ ተመለስ ኢስቲግፋር አብዛ ነገሮችን አላህ ያመቻቸዋል ርዝቁንም ካላስቦት ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሲበዛ የኑሮ ውድነት ይመጣል ወንጀል ሲበዛ ጦርነት ይበዛል ወንጀል ሲበዛ ጭንቀቶች ይበዛሉ እነዚህ ሁሉ የሚነሱት በኢስቲግፋር ነው ሌላው ሰደቃ ማብዛት ርዝቅን ያሰፋል አላህን ማመስገን ርዝቅ ያሰፋል ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል ሶብር ርዝቅ ያሰፋል ሙስሊምን ታሪክ ሰምታችኋል አይደል እንዴ ልጇ ሞቶባት እኮ ጣላሃ መጣ ልጄ እንዴት ነው አይ ከቅድም ይሻላል አለች እሷ አሽሙር ቃል ነው ሞቷለው ብላ ማንንም እንዳይናገር አለች የዛን ቀን ውበት ጨምራ ቀረበችለት አብሮተኙ ግንኙነት አረጉ አንድ ጥያቄ ልጠይቅ አለች ምን ጎረቤት የሆነ ቃ ቢያውሰን ያን ቃ መልሱልኝ ቢል መመለስ የለብንም አረ መመለስ አለብን እንግዲህ አላህ ሰጥቶናል ወስዶታል በልጅም ሰብር አርጋለች ተቆጣ የተቆጣው ልጅ በመሞቱ በአላህ ውሳኔ አይደለም እንዴት ካንቺ ጋር ተኛለው በዚህ ሁኔታ ልጅ ሞተ ይሄን ለነብዩ እናገራለሁ አለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ ባለቤቴ ዛሬ እንዲያረጋቻ ዛሬ ለሊት ግንኙነት አድርጋችኋል አዎ የዛሬውን ለሊት አላህ በረካ ያርግላችኋል አብዱላህ ሚባል ልጅ ወለዱ አብዱላህ ደግሞ ወደ 10 የሚጠጉ ሁፋዝ ወንዶችን አላህ ለገሰው ሱብሃንአላህ የሰብር ውጤት የተሻለ አላህ ይተካል ያዙልቀቁኝ አይቶ ዛሬ ሰው በላ ሲመጣበት ይሁን ነገር ሲመጣ ዱንያ ላይ ይመጣል ይሄው ቤት ፈረሰው አለ ኢላም ችግር ይመጣል ምን ሲመጣ ምን ይላል ሰው ልጅ እንደው አላህ እኔ ላይ ብቻ ነው መከራ የሚያመጣው ካምባር አልጾምም አልሰግድም ምን አለለም ላ ዱንያ ነው والله ሀብታም ዱዓውም ይሞታል ሁሉም ይጓዛል ምን ነው ጓዝበት ጉድጓድ በየቀኑ ትጠራናለች ይጣራል በየጊዜው እንሄዳለን ነገር ግን ከሄድን በኋላ አላህን አልገዛም ጾም አልጾምም ሰላት አልሰግድም ብለን ሄደን እዛ ይመቻል ብለን እናስባለን ላ ሶብር የሶብር ውጤቱ والله መጨረሻው ጣፋጭ ነው انما يوفى الصابرون اجرهم بغير حساب የታጋሾች ምንዳ ያለ ገደብ ነው ዱንያ ላይ እንደ ሶብረኛ የተሰጠው ስጦታ የለም ሶብረኛን የመሰለ ስጦታ የለም ታጋሽ መሆን ሀብታሙንም ታጋሹን ድንበር እንዳታልፍ ጀነት መጣ ታጋሹን አላህ የተሻለ ያመጣል ነብዩ ብዙ ነገር ሆኖባቸዋል እስቲ አስብ ነብዩን እናስባቸው ሆዳቸው ላይ ሁለት ድንጋይ አሰሩ ሁለት ወር እኮ ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አልነደደም ነብዩ የሚወዱት ልጃቸው በጻንነታቸው ሁለት ወንድ ልጆቻቸው ሞቱባቸው በህይወት ይያሉ ሶስት ሴት ልጆቻቸውን ቀበሩ ነብዩ ላይ የደረሰ መከራ ማን ላይ ደርሷል ማን ላይ ደርሷል ነብዩ ላይ የደረሰው መከራ ራሳቸውን ስተወደቁ ላኢላሃ ኢላላህ በሉ ሰላላቸው ደብድቧቸው ጫማቸው ደም እስኪሞላ የመከራ አይነት ቀምሰዋል ረሱል ሰለላሁ ዐለይሂ ወሰለም ከሚወዱት ሀገራቸው ተፈናቅለዋል ረሱል ሰለላሁ ዐለይሂ ወሰለም እንደ ነብዩ መከራ የደረሰበት ማንም የለም ሶብር የሶብር ውጤቱ መካን ድል አድርጎ መጡ ሶብር ካለ አላህ ነገም ህይወት አለ የተሻካለ ያመጣልሃል የመጨረሻው ሳልጠቅሰው ማላልፈው ደግሞ አብዛኛው ወጣት እየሸሸ ያለ ጋብቻ ርዝቅ ያሰፋል አግባ በአላህ ምን ተጠብቃል ቤት ሳልገዛ ትላለህ ፎቅ ሳልገነባ የሆነ ነገር ሳልሰራ ይሄን ሳልሰራ ስትል
ቀብርህ ሰዓት ቢደርስስ አግባ ርዝቅ ይሰፋል ብዙ ወጣት ይታየኛል እህቶቻችን ነው ብዙ ናቸው ያ አላህ የሴት ቁጥሩ ብዙ አይደል እንዴ ማን ያግባቸው አንተ ተተ ሸሽተ حرام ላይ ይደቁ እየኩን ፉቀራ يغنيهم الله ድሆች ከሆናችሁ አላህ ያብቃቃቸዋል አላህ ቃል ገባ ሀብታም ሊያረግህ አብዱላህ ኢብኑ መስዑድ ምን ይላሉ التمسوا الغنى في الزواج ሀብትን በጋብቻ ላይ ፈልጉት ርዝቅ ይሰፋል والله እናቷ ቤት ምትበላ ያላጣችው አንተ ቤት አታጣም የሷን ርዝቅ ጭምር ነው ላንተ አላህ የሚሰጥህ ምን ይላል ስንት ነገር ኖርት ምን ላትበል يا معشر الشباب من استطاع منكم باء ከናንተ ማከለ የጋብቻን ጣጣ የቻለ فليتزوج ያግባ የጋብቻ ጣጣ ምንድነው በቃ ቤት ክራይን ተከራይተ ማኖር ምትችል ከሆነ ይችላል ሌሎችም ማውለማዎች እኮ የጋብቻን ጣጣ የቻለ ነው ጂማ የቻለ እስከማለት ፈስሯል ግንኙነት የቻለ ብለው ፈስሯል ግን ማከራይት ተከራይተ የሆነ ነገር መኖር ከቻልክ አግባ አላህ ነው ቃል የገባው ሶስት ሰዎችን አላህ ሊረዳ ቃል ገብቷል ከዛ ውስጥ ማን ነው ጥብቁነትን ፈልጎ ኒካህ ያሰረን ሰው حرام ላይ ላለመውደቅ ዚና ላይ ላለመውደቅ ኒካህ ያሰረን ሰው አላህ ይረዝቋል ቃል ገብቷል ዛሬኛስ ብቻ ነው የምታወጣው ወጪ ስንት ነው ውጪ ስንት ወጪ ታወጣለህ ሆቴል ቤት ስገባ ስንት ወጪ ታወጣለህ ሚስት ጋር ስትበላ ግን አላህ በረካውን ያመጣዋል ርዝቅ ሰበብ ነው አግባ ዛሬ ዝሙት በዛ والله ኪኒና ላይ ይዋጣል የርግዝና መከላከያ ያለ ሰው በፊት እንትኑንም ምንድነው እርግዝናን ፈርቶ ምን ብሎ ዝሙትን ይሸሽ ነበር ዛሬ ግን ቀላል ሆነ ነገሮቹ ሰው ያመቻችላል በሩን ክፍት ያደርጉላል የዝሙት ነገሮችን ይከፋፍቱታል ዝሙት ላይ ዛሬ ወደቀ ሰው ቀላል ሆነ ዝሙትን የለመደ ሰው ደግሞ የጋብቻን ጣማቅ አላህ ግን ቃል ገባ በአላህ መንገድ ላይ የተጋቡት ሰዎችን እንደ ተአምር እንደ ጸጋ ብሎ አላህ ገለጸው ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون كدنك تأمراتوች መካከል ለናንተ ሴቶችን መፍጠሩ ነው ለወንዶች ሴቶችን ለሴቶች ወንዶች ሚስት ባል ማለት أن خلق لكم من أنفسكم أزواجا ከነፍሶቻችሁ አላህ ከንስሳ ከጅን ተጋባ አይደለም من انفسكم ከናንተ ሰው ኮኑ ሰዎች አላህ ሚስቶችን ለወንድ ፈጠረ ለሴቶች ባሎችን ፈጠረ لتسكنوا اليها ወደሷ እንድትረጋጉ እንድትረኩም እርካታ የሚገኘው والله ሐላል በሆነ ግንኙነት ብቻ ነው በሐራም የሰከንድ ነው ከሰከንድ በኋላ ጭንቀት ነው ጸጸት ነው የትኛውም ሴት አጥምህም የትኛውም ወንድ አይጥምሽም በሐራም ከሆነ ሐላልስ አላህ አመቻቸው ሰኪና አለው እርካታ ደስታ አለው አለ ወጀአለ አደረገ በይነኩም በማከላችሁ መወደተን ወራህማ ፍቅርና አዝነትን አደረገ ታዝንላታለህ ትወዳታለህ ታዝንላታለች ትወዳለች ኢነ ፊ ذلك ለአያት በዚህ ላይ ድንቅ ተአምር አለ አለ ለቀውም የተፈከሩ ለሚያስተነትኑ ሰው ስለዚህ ጋብቻ የርዝቅ ቁልፍ የርዝቅ የሚከፈትበት ነው አግባ ሰደቃ አብዛ ለሰዎች ጭንቀት ተሯራት والله علم ላይ ተሯራት ርዝቅ ይከፈታል በአጠቃላይ ወደ አላህ ምንበል እንመለስ የመጨረሻ ምናገረው ነብዩ አለይሂ ሰላቱ ወሰለም አንድ የተናገሩትን ሐዲስ ተናገረ ይልስከው አነስ ያስተላለፉት من كانت الاخره همه ሐሳብ ጭንቀቱ አኺራ የሆነ ሰው جعل الله غناه في قلبه በቀልቡ ላይ አላህ ሀብትን ያደርግለታል ምን ሐሳብ ሆነ ጭንቀት ሐሳብ ጭንቀቱ አኺራ የሆነ ሰው ሀብት አላህ ይለግሳል ዱንያ ፈልጋው ትመጣለች ዱንያ ፈልጋው ትመጣለች አኺራን ሐሳብ ጭንቀት ያደረገ ጭንቀቱ ዱንያ ብቻ የሆነ ሰላት የለም የለ ከየትም ባከየትም ዱንያ ሚል ከሆነ جعل الله فقره بين عينيه በሁለቱ አይኖቹ መካከል አላህ ድህነትን ያመጣበታል የፈለገ ሀብት ኑሮ ድህነትን ጭንቀት ነው ሰላም ይባላል አኺራን ሐሳባችን እናድርግ ከአላህ ጋር እንታረቅ አሁን የጥቅስኳቸውን ሰበቦችን ለማሟላት እንሞክር ተቅዋ ይኑረን ዱዓ እናብዛ ዚክር እናብዛ በአላህ ላይ እንተማመን አላህ ርዝቃችንን ያሰፋል ሙስታኢድና አላህ ርዝቃችን አላህ ያስፋው ጥሩ ከተናገርኩም ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን بسم الله الحمد لله والصلاة والسلام على رسول الله الله سبحانه وتعالى ጭንቀታችን አላህ ያስወግድልን
ጭንቀታችንን አላህ ያስወግድልን ከምንም በላይ የእስልምና ስጦታ ሰጥቶናል በእስልምና ላይ የምንጸና አላህ አድርገን በእስልምና ላይ የምንጸና አላህ አድርገን እስላምን ይዘን የምንሄድ አላህ አድርገን የመጨረሻ ቃላችን ከሊማችን لا اله الا الله የሚሆን አላህ አድርግልን ኻቲማችንን አላህ ያሳምርልን ኻቲማችንን አላህ ያሳምርልን አንድነታችንን አላህ ይጠብቅልን አንድነታችንን አላህ ይጠብቅልን ለሱ ብለን የምንዋደድ አላህ አድርገን ለሱ ብለን የምንተሳሰብ አላህ አድርገን ለሱ ብለን የምንዛየር አላህ አድርገን ርዝቃችንን አላህ ያስፋልን ርዝቃችንን አላህ ያስፋልን ድህነትን ከኛ አላህ ያርቅልን ጭንቀቱን ከኛ ያስወግድልን መስጊዶቻችንን አላህ ይጠብቅልን ለዲናችን የምንለፋ የምንታገል አላህ አድርገን የዲን አንበሶች አላህ አድርገን ወጣቶች በወጣትነታችሁ እስላምን የምትخدሙ አላህ አድርጋችሁ አባቶች እድሜያችሁ ረዝሞ በመልካም ነገር ላይ የምትተባበሩ ዱዓ የምታደርጉ አላህ አድርጋችሁ ወላጆቻችንን አላህ ይጠብቅልን መጨረሻችንን አላህ ያሳምርልን ርዝቃቸው ሰፍቶላቸው ከጭንቀት ተገላግለው ዱንያ አኺራቸው አምሮላቸው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ አድርገን አላህ Subhanahu Wa Ta'ala ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለእህቶቻችን ጥሩ ባል ለወንድሞቻችን ጥሩ ሚስት አላህ ይለግሳችሁ ጥሩ ቤቶችን አላህ ይለግሰን አላህ Subhanahu Wa Ta'ala ልጅ የሌላችሁን አላህ ልጅ ይለግሳችሁ ልጅ የሌላችሁን አላህ ልጅ ይለግሳችሁ ልጅ የሌላችሁን አላህ ልጅ ይለግሳችሁ የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላችሁ የታመሙብንን አላህ ያሽርልን ያልጋ ቁርአኛውን አላህ ያስነሳው አላህ Subhanahu Wa Ta'ala ዱንያ አኺራችን በአጠቃላይ አላህ ያሳምርልን እስላምን ለማጥፋት እስላምን ለማክሰም የተነሳውን አላህ ያክሰመው አላህ ያጥፋው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله